የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የባህር በርን ጨምሮ ቀሪ የኢትዮጵያ ብሔራዊ ጥቅም ስብራቶችን ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ አስታውቋል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ እንዳሉት የፓርቲው ስራ አስፈጻሚ ኮሚቴ ዛሬ ባካሄደው መደበኛ ስብሰባ በተለያዩ ሀገራዊ ጉዳዮችና የፓርቲ አጀንዳዎች ላይ መክሮ አቅጣጫ አስቀምጧል። ፓርቲው የኢትዮጵያን ሁለንተናዊ ብልጽግና የማረጋገጥ ራዕይን ሰንቆ ወደ ተግባር መግባቱን አንስተው ባለፉት ዓመታት ለህዝብ ቃል የገባውን በውጤታማነት እየፈጸመ መሆኑን ጠቁሟል። የኢትዮጵያን ቀሪ ስብራቶች ለመጠገን ከባለድርሻ አካላት ጋር በትጋት እንደሚሰራ ተናግረው ብሔራዊ ጥቅምን ማዕከል ያደረጉ የተሟላ ሉዓላዊነትን ለማረጋገጥ የሚጠበቅበትን ኃላፊነት እንደሚወጣም ጠቅሰዋል። የኢትዮጵያን ቀሪ ስብራቶች ለመጠገን ፓርቲያችን ከህዝብ ጋር በመተባበር ከሌሎች ባለድርሻ አካላት ጋር በመተባበር የጀመራቸውን ጥረቶች አጠናክሮ የሚቀጥል እንደሆነ እና ለዚህም ሁሉም አመራር አባል የድርሻው እንዲወጣ ህዝቡም ሌሎች ባለድርሻ አካላትም ከኛ ጋር በትብብር እንዲሰሩ ብሔራዊ ጥቅምን ማዕከል በማድረግ በተለይ የኢትዮጵያን ስብራቶች ለመጠገን የባህር በር ጉዳይን ጨምሮ ሌሎች የኢትዮጵያ ስብራቶች እስካሁን ያልጠገናቸውንም ለመጠገን ሁሉም የድርሻው እንዲወጣ ነው ስራ አስፈጻሚው ጥሪውን ያቀረበው። እንደ ፓርቲም ሚናውን በብቃት ለመወጣት ዝግጁ መሆኑን አረጋግጧል። የኢኮኖሚ መዋቅራዊ ሽግግር እየተረጋገጠ መሆኑን ስራ አስፈጻሚው ገምግሟል። በዚህም ኢኮኖሚው ከግብርና ወደ ኢንዱስትሪና ዘመናዊ አገልግሎት እየተሸጋገረ ይገኛል። በገቢ አሰባሰብ፣ በውጭ ንግድና በተኪ ምርት አመርቂ ውጤት መመዝገቡን በማንሳት አጠቃላይ የኢኮኖሚ እድገቱ ፈጣን ብቻ ሳይሆን አካታች፣ ጥራት ያለውና የህዝቡን ኑሮ በተጨባጭ እያሻሻለ መሆኑን ጠቅሰዋል። እድገት ጥራትን ከማረጋገጥ አኳያ ሌላው ወሳኝ ጉዳይ ኢኮኖሚው የተረጋጋና ዘላቂ እንዲሆን ማድረግ ነው። ከዚህ አኳያም አስተማማኝ መሰረት እየተጣለ ያለበት ሁኔታ አለ። ስለዚህ በአጠቃላይ እድገቱ በቁጥር ብቻ የሚገለጽ ሳይሆን ጥራት ያለው የብዙሃኑን ተጠቃሚነት እያረጋገጠ ያለ እንደ ሀገር የጋራ ብልጽግና እንድናረጋግጥ እያስቻለን ያለ ነው። ይህንን በቀጣይ ማጠናከርን የምንቀጥል ይሆናል። የምግብ ሉዓላዊነትን ለማረጋገጥና ሰብአዊ ድጋፍን በራስ አቅም ለመሸፈን በተጀመሩ ተግባራት ተጨባጭ ውጤቶች ተመዝግበዋል። በሰው ተኮር ስራዎችም በርካታ አቅመ ደካማ ዜጎችን ተጠቃሚ ማድረግ ተችሏል። በቀጣይም ተረጅነትን የማስወገድ ሰብአዊ ድጋፍን በራስ አቅም ለማሟላትና በቂ ፈንድ የመያዝ እንዲሁም ብሔራዊ መጠባበቂያ ክምችትን በራስ አቅም የማምረት ስራ ተጠናክሮ እንደሚቀጥል ጠቁሟል። የፓርቲው ስራ አስፈጻሚ ኮሚቴ የሰላምና የፖለቲካ ጉዳዮችን መገምገሙን በማንሳትም ለሀገራዊ ምክክሩ መሳካት የበኩሉን ሚና ለመወጣት ቁርጠኛ መሆኑን ማረጋገጡን ጠቅሷል። መጪው ሀገራዊ ምርጫ ሰላማዊ፣ ተአማኒ፣ ግልጽና አሳታፊ በሆነ መልኩ እንዲካሄድም ፓርቲው የድርሻውን ይወጣልም ነው ያሉት። ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ፣ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ በዴሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል። በስራ አስፈጻሚ ኮሚቴው ስብሰባ የመልካም አስተዳደር ችግሮችን በዘላቂነት ለመፍታትና አገልግሎት አሰጣጥን ቀልጣፋ ለማድረግ የተቀመጠው አቅጣጫ ወደ ተጨባጭ ተግባር መግባቱ ተገምግሟል። በዚህም የመሶብ የአንድ ማዕከል አገልግሎትን የማስፋትና የዲጂታላይዜሽን ስራዎች እየተከናወኑ መሆኑን አመልክተው እስካሁንም 16 ማዕከላት ተገንብተው አገልግሎት እየሰጡ ይገኛሉ ነው ያሉት። በእነዚህ ማዕከላት አገልግሎት ያገኙ ዜጎች ስለ አገልግሎቱ ሲጠየቁ እና ሳይንሳዊ በሆነ መልኩ ሲተነተን ተገልጋይ እርካታው ከ95% በላይ ነው የሆነው። ስለዚህ ይሄ ጉዳይ በተለይ መሶብ አንድ ማዕከል አገልግሎትን ማስፋፋት የአገልግሎት አሰጣጥ ችግርን በዘላቂነት ከመፍታት አኳያ ብልሹ አሰራርን ከማስቀረት አኳያ
የተገልጋይ እርካታን ከማረጋገጥ አኳያ ትልቅ ፋይዳ ያለው መሆኑ ያየንበት ነው። በሚቀጥሉት ወራትም የመሶብ አንድ ማዕከል አገልግሎት ማዕከላት እንዲስፋፉን አቅጣጫ የተቀመጠው እስከ ሰኔ 2018 ድረስ ወደ 100 ለማድረስ ነው ታቅዶ እየተሰራ ያለው። ብልጽግና ፓርቲ አመራርና አባላቱ በተሰጣቸው ተልእኮ ልክ በየደረጃው የመገምገም ስራ ሲሰራ መቆየቱን ጠቁመው በምዘናው መሰረት የላቀ አፈጻጸም ላስመዘገቡት እውቅና መሰጠቱን ጠቅሰዋል። በሌላ በኩል የተሰጣቸውን ሀገራዊና የፓርቲ ተልእኮ በአግባቡ ባልተወጡ አመራሮች ላይ የተለያዩ እርምጃዎች መወሰዱን ተናግረው ፓርቲው ሕዝብና ሀገርን ተጠቃሚ ለማድረግ የጀመራቸውን ተግባራት አጠናክሮ እንደሚቀጥል አረጋግጠዋል።